ሰላም ሰላም፣ ወደ የተከበራችሁ የኔ የሻተጉለት ሚዲያ ተከታታዮች በያለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ የተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እንግዲህ ዛሬ እንደዚህ በስራ ላይ ተጠምደናላለን ማለት ነው። እንግዲህ በዚህ መልኩ መጥቼላችኋለሁ። ዛሬ ኑ ምሳ እንብላ። ምሳ ከኔ ቤት ናችሁ ቤተሰቦቼ፣ የሻተጉለት ሚዲያ ቤተሰቦች እንዳለ ማለት ነው። እና ምሳ ጠርቻችኋለሁ ማለት ነው። ዛሬ እንግዲህ በዚህ መልኩ ነው። ዛሬ በጣም ስራ አለብኝ። ማውራት ራሱ አልቻልኩም፣ ደከመኝ ማለት ነው። እና እንግዲህ ምድረ ቂጣም ተሰብስቦ በስማ መጣራት ነው ታውቁታላችሁ መቼም። እና በዚህ መልኩ እያዘጋጀው ነበረ፣ ግን ከቤት አልሰራንም። ደግነቱ ከሆቴል ነው የተጠለበው እና ይህ እንደዚህ አስገብቼ አውርጄ ከእነሱ ጋር አስገብተን ደርድረን እንግዲህ በምግቡን የሰሩ ሰዎች እንደዚህ ደርድረው ሄዱ ማለት ነው። ከዛ በኋላ ሌላው ስራ ለእናንተ ነው የሚጠብቃችሁ፣ ማንኪያው፣ ሳህኑ፣ ምን። ምክንያቱም ሁሉንም ነገር ከነሱ አላዘዘችም። ምግቡን ብቻ ነው ከነሱ ያዘዘችውና ሳህኑን ከኛ ነው፣ ማንኪያው ምኑ ይወጣል። እንደገና ጥቤ ታጠበቀ ማለት ነው። እንዴት እንዳናደደች ይነግራችሁ አልችልም። ንጹህ እኮ ነው። ቆማ ሳጠበችኝ። እናንተ እኔ ወሎ እያቀርባለሁ ብዬ ነበረ። ቆማ ይህን ሁሉ ሳህን አሳጠበችኝ ማለት ነውና እና እንግዲህ ዛሬ ያዝ እንግዲህ ነው ያው ስለዚህ እናንተ ምራቱ እንዳያመልጣችሁ ቶሎ ብላችሁ ኑ ማለት ነው። ራት ሳይሆን ምሳ ማለት ነው። ራት አላልኩም፣ ምሳ ማለት ነው። እና በነገራችን ላይ እዚህ ጋር ደግሞ ሀላው ምናምን ነው። ይሄ ለቡና ክፍል ያዘጋጀው ነው፣ ቡና የሚጠጡበት ምሳ ከበሉ በኋላ። ይሄኛው ደግሞ ያ ምግብ ያቀረብኩበት ክፍል ነው። በዚህኛው በኩል ምግቡ አለ፣ በዚህ በኩል እዚህ ጋር ደግሞ ካሜራችን ነው የምታዩት። ካሜራው ነው ማለት ነው። እንግዲህ እንዲህ በቴሌቪዥን በዛኛውን በር ብትወጪ፣ በዚህኛውን በር ብትወጪ፣ በዛኛውን በር ብትገቢ እነሱ ሳሎን ቁጭ ብሎ ይከታተልሻል ማለት ነው። ሳሎን አለ፣ ጀዋኒ አለ፣ ፎቅ አለ፣ ካሜራው ማለት ነው። እና እየተጣራች ነው ሀማም እና እንግዲህ ሽንት ቤት ነኝ እያልኳት ነው ማለት ነው። በነገራችን ላይ ሽንት ቤት ገብቼ ነው ሪከርድ ማድረግላችሁ እና ቤቱ ውስጥ ምንም እንትን ማለታችሁ እንዳለ ተሰብስቧል። በቃ ቤቱ ስግስግ ጠጠር መጣያ እንኳን አታገኙም። እና ሽንት ቤት ገብቼ ነው ሪከርድ ማድረግላችሁ። አሁን ትደውላለች እንግዲህ አታኛለች አይደል? ትደውላለች። እኔ ሪከርድ አድርጌ ሳልጨርስ ባልደወለች። ለማንኛውም ቤተሰቦች እንግዲህ በዚህ መልኩ አዘጋጅቻለሁ ማለት ነው። ይሄን የቆራረጥኩት ሰላጣው ከነሱ ነው የመጣው። ረገኙን የቆረጥኩት ማለት ነው። ይሄኛውን እኛ ነን ከቤት የሰራ ነው። ምን እንደሚባል አላቅም። እናቴ አቡክታ ምናምን ከዛ የነሰነስንበት ከላይ ማለት ነው። ምን እንደምሆን አላቅም። ቡኮ በሉት ከስር ያለው ውስጡ ለቄስ ነው እንጂ አመጣፈጡን ማለት ነው። እና ለማንኛውም እንግዲህ በዚህ መልኩ አዘጋጅተናል ማለት ነው። እንግዲህ ያው ምሳ ሰዓት ምሳ እንዳያልፋችሁ ቶሎ በሰዓታችሁ ሰዓታችሁን አክብራችሁ ምሳችሁን እየመጣችሁ እንድትበሉ ብዬ ዛሬ ጥሪ ያቀርብላችኋለሁ ማለት ነው፣ ውድ ፋሚሊዎቼ ማለት ነው። ሌላው እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ እላለሁ። ነባር ቤተሰቦችም እንደተለመደው ላይክ፣ ሼር፣ ሰብስክራይብ ላይክ ሼር እያደረጋችሁ ኮመንት አስተያየታችሁን ስጡኝ ማለት ነው። ሁላችሁንም አመሰግናለሁ። እንግዲህ ዛሬ ከማዳም ቤት ነው ብቅ ያልኩላችሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ ብለናል። በዚህ መልኩ እንግዲህ ያው ለምሳ ጠርቻችኋለሁ። ማርያም እንግዲህ እየጠራችኝ እኮ ነው። ሪከርድ ማድረግ ራሱ አልቻልኩም። እውነት ምን አይነት ሆዳሞች እንደሆኑ አላውቅም። ለምን እንደፈለገችኝ ራሱ አላውቅም። ፈጣሪ ያውቀው። ለማንኛውም እንግዲህ ይሄ ከተበላ በኋላ እቃ ጠባውን ደግሞ እጠራችኋለሁ ማለት ነው። ያው ከመጣችሁ አይቀር እቃውን ሙልጭ አርጋችሁ አጥባችሁ ነው የምትሄዱት፣ ይሄን እንድታውቁ ማለት ነው። እና የማዳም ቅመም የሆናችሁ በዛው ሀገር የተሰደዳችሁ በእውነት እግዚአብሔር አምላክ ጽናቱን ይስጠን፣ ጽናቱን ይስጣችሁ ነው የምለውና በጣም ከባድ ነው የሰው ሀገር። እኔ እንጃ
ምን እንደምላችሁ አላውቅም። ብቻ እግዚአብሔር ስለ ሁሉም ነገር ጤናችንን ይስጠን ማለት ነው። ታሞ የተኙ አሉ፣ ብቻ ብዙ ነገር አለና እግዚአብሔር ይመስገን። እኔ እስካሁን ድረስ በሄድኩበት እንደፈለግኩ ማዳሞችን ተናግሬ ነው እንጂ ይናክል እንዲህ ብዙ እንትን የሚል ሰው አይመቸኝም። በቃ አልሰራምም። ግፋ ቢል 1 ወር እንደምንም ከቤታቸው እቀመጣለሁ። ግማሽ ደሞዝ መቀበል ስለማልፈልግ እንደምንም ችዬ እቀመጣለሁ። ከዛ በኋላ ቤታቸው ለቅቄ ነው የምወጣው። መነታረክ ምናምን አልፈልግም እና እዚህ ቤት ደግነቱ የፈለገ ብትነጫነጭ እኔም የፈለገ ነጫነጫለሁ ማለት ነው። ከእሷም ችላኝ እኔም ችያት ነው የምንኖረው። እሷም ትጮኋለች እኔም እጮኋለሁ ማለት ትጮኋለች ስትለኝ አንቺም እኮ ትጮያለሽ አይታወቅሽም እንጂ እላታለሁ። እና የኔ ጩኸት ነው እንጂ የሚታወቅሽ የአንቺ ጩኸት ደግሞ አይታወቅሽም እላታለሁ። አንድ ስትመልስ 2 ትመልሳለሁ። ዝም ስላቸው በቃ አንዳንድ ዝም ስትሏቸው ስታከብሯቸው ልክ አይመጡም እና ስትነግሯቸው ልካቸውን ያኔ ልካቸውን ያውቃሉ ማለት ነው። እና እግዚአብሔር ይመስገን እንግዲህ ያው እስካሁን ተቻችለን ኖረናል። እንግዲህ ከእንግዲህ በኋላም ደግሞ ፈጣሪ ያውቃል ማለት ነው። ለማንኛውም ቤተሰቦቼ በነገር ያስኳችሁ ማለት ነው። ቻናሌን አሳድጉኝ፣ አሳድጉን እስኪ እኛም ብንሰራበት ብለን ማለት ነው። በነገራችን ላይ ሀገራችን ገብተን እንሰራለን እንላለን እንጂ ኢትዮጵያ ከገባን በኋላ ብዙዎቻችን እየጠፋን ነው ማለት ነው። ብዙዎቻችን የለንም ኢትዮጵያ። አላቅም ኔትወርክ እያጡ ይሆን ምን ይሆን የማውቀው ነገር የለም። ለዛ ነው መሰለኝ እንግዲህ ለኔትወርኩ ጉዳይ ይመስለኛል። ለማንኛውም ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ሁላችሁም ሰላማችሁ ብዝት ትርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም እየጠራችን ስለሆነ ማለት ነው። ሰላማችሁ ብዝት ይበል።